እንግዲህ በደንብ አዳምጡት በደንብ ጆሮ ሰጣችሁ አዳምጡት ልጆቻችን ሲወድቁብን መሬት ላይ ሲወድቁብን የኛ ልጆች በጨዋታም በድንጋጤም በሆነ ነገርም በመክንያት መሬት ላይ ሲወድቁብን ምንድነው ማድረግ ያለብን ልጆችን አፈፍ አርጎ አንስቶ ይዞ መሄድ ሳይሆን አፈፍ አርጎ አንስቶ ወይ ወደ ቤት ማስገባት ሳይሆን እዛ ይወደቁበት ቦታ አፈሯን ብድግ አርገን ምላሳቸው ላይ እናስቀምሳለን ማለት ነው ምክንያቱም እዛች ይወደቁባት አፈር ላይ ድንገተኛ ህመም ሊይዛቸው ይችላል ወይ የሚጥል በሽታም ሊይዛቸው ይችላል አለበለዚያ ደግሞ እዛ ልክፍት ሊለከፉ ይችላሉ ለካፊ የሚባለው መሬት ላይ ዳንቃራ ሆኖ የተቀመጠው ድንጋዩ ሲመታቸው ወይንም ጨዋታቸው ላይ ያሉ የሆነ ነገር ሲመታቸው እዛ ጋር ያለው መሬት ላይ ያለው ደንቃራ ይደነግጣል ማለት ነው ያንን አፈር ቀድማችሁ ለህፃን ማቅመስ አለባችሁ እንግዲህ እኛ ባህላችን ስንወድቅ ስንነሳ እንግዲህ ቶሎ አፈር ያስቀምሱናል እናቶቻችን ምንም አንለከፍም በጣም ጤነኞች ነን ምንም አንሆንም በጣም ከፉ አወዳደቅ እንኳን ብንወድቅ ኖርማል ነው ምንም ማለት አይደለም አያችሁ ያሁን ልጅ ግን ወድቆ ሲነሳ በማግስቱ ሊጮህ ሊለፈልፍ ይችላል በሽተኛ ሊሆን ይችላል እንደገና ደግሞ ብዙ አፋቸውን ላይፈቱ ይችላሉ ብዙ ነገር እግራቸው ሁሉ ሊተሳሰር ይችላል አይምሯቸው ሁሉ ጤነኛ ላይሆን ይችላል ማለት ነው ስለዚህ የድሮ እናቶቻችን ባህል ይዘን ከመጣን ለልጆቻችን እንዴት ኬር እንደምናደርጋቸው አያችሁ እስቲ ባህላችን እኮ በጣም ነው ደስ የሚለው አምልኳችን ይሄ አዱጉል አምልኮ እያልን አናመልከውም አምልኮን ግን ባህላችንን አለመከተል ደግሞ አምልኮ እንዳልሆነ ወቁት ባህልን መከተል በራሱ በረከት ነው ጸጋ ነው ጨዋነት ነው ማንነት ነው ኢትዮጵያዊነት ነው ባህላችንን ብናከብር ኖሮማ ዛሬ ግብረሰዶማውያን እንዲተስፋፍቶ ባላየ ነው ዛሬ ሴቶቻችን ላይቭ ላይ ወጥተው ከወንድ ጋር ምን እንደሚሰሩ አንዱ ምላስ አንዱ ውስጥ ባላየ ኖሮ ዛሬ ነውርን ብናቀው ኖሮ ወንድ ለወንድ ሴት ለሴት ባላየ ኖሮ አያችሁ ባህላችንን ስለተው ነው ባህላችንን እንተው ስንል ኢትዮጵያዊነታችን እኮ አይደለም ያለው አምልኮ ባዕድ አምልኮ ነው እንተው ያልነው እንጂ ባህላችንን እንተው አላልንም ባዕድ አምልኮ ነው እንተው የተባባልነው ስለዚህ አሁን እኛ ደግሞ ስንወድቅ ምንድነው ማድረግ ያለብን ትልቅ ሰው ሲወድቅ ደግሞ ልጅ ሲወድቅ አፈር ነው የምናቀምሰው ትልቅ ሰው ሲወድቅ ደግሞ ውሃ ነው የምንደፋው እዛ ቦታ ማለት ነው ደምህ እንደዚህ ይፍሰስ ያንተ ጠላት እንደዚህ ይውደቅ ብለን ነው የምናፈሰው ምክንያቱም ደምህ ይፍሰስ ሴጣኑ ከሚጠጣው ደምህን ውሃው ይፍሰስ ለማለት ነው አያችሁ እናቶች ወድቀው ብዙ ጊዜ አሁን በደንብ አስተውሉ እስቲ አንዳንዴ ነገሮችን ስትተረጉሙት አስተውሉ እናቶች ወድቀው በወጌሻ ታስረው ቆርበው ይወድቃሉ ተመልሰው አይተርፉም ግማሹ ይሞታል ግማሹ አልጋ ቁራኛ ይሆናል ግማሹ ዱላ ይዞ በጀሶ ታሽጎ ይሄዳል ትንሽ አወዳደቅ ተወድቆ አይደለ አያችሁ ለምን እንደሆነ ግን ገብቷችኋል ግን ሴጣን ቅርብ ነው ከመሬት ጋራ ግንኙነት አለው ለጥፋታችን ለዚህ ላለንበት አሁን 22ኛው ክፍለ ዘመን ደርሰናል እንግዲህ 21ኛው አልፎ 22ኛው ክፍለ ዘመን ላይ ስላለን ሴጣን አብሮን ነው ያለው በህይወታችን ጣልቃ ይገባል ማለት ነው በነገሮቻችን እንዳንኖር ስንቱ ነው አሁን ወድቆ አልጋ ላይ የቀረው ስንቱ ነው በትንሽ ህመም ስፓይነራቸው ተዛብቶ በትንሽ ህመም አይምሯቸው ተነክቶ ደም መፍሰስ ውስጣቸው ሻወር ቤት ይወድቃሉ የሆነ ገንዳ ውስጥ ይወድቃሉ የሆነ አስፋልት ላይ መኪና ላይ አዙራቸው ይወድቃል ስንቶቹ ናቸው ስለዚህ እዛ የምንወድቅበት ቦታ ማለት ነው ውሃ ብንደፋ እንደ ጸበል ነው የሚቆጠርልን ስለዚህ እንደዚህ ምን ጠላት ይኖረናል ጠላት አይኖረንም ሴጣን ነው ጠላታችን ድፍት ይበል ሴጣን ጠላታችን ድፍት ይበል ውሃው ድፍት እናደርጋለን እንተርፋለን ማለት ነው ስለዚህ አንዳንዴ እንደዚህ ባህልን የመሰለ ነገር እየጠበቅን ስንመጣ ነገሮቻችን ይስተካከሉልናል ብዬ ነው ማስበው ብዙ ከባህላችን ወጣ ስላልን ብዙ ነገራችን ያስተካከልን እንድንሄድ ነው ምኞቴ እንደገና ሲቀጥል ደግሞ ይሄ ለምሳሌ አሁን እኛ ልጆቻችን ይታመማሉ ኩፍኝ ወይ ጉድፍ ይታመማሉ አይደል ዝም ብለን መርፌ የምናስወጋቸው እናቶች አሉ መርፌ ለጉድፍና ለኩፍኝ መርፌ እናስወጋለን እንዴ ልክ አይደለም እኮ ለኩፍኝና ለጉድፍ ይሄ
ይሄ የምናጫጭሰው ምን ይሄ ጭስ ጡንጂት እንደገና አሬቲ ጤና አዳም ብርቱካን ከረሜላ ደስታ ከረሜላ የሆነ ብዙ ደሳስ የሚሉ ነገር ልብ የሚያስደነግጡና ኮሰረት ከሴ ቤት ውስጥ ስንገባ ሽታቸው ደስ የሚል ነገር እርቦ ላይ አስቀምጠን ልጆቻችን ፀሐይ ላይ እንዳይወጡ ያንን ኩፍኝ እንከላከላለን ማለት ነው። አያችሁ ኩፍኛ በሁለት ቀን በሶስት ቀን ጥላቸው ትሄዳለች። አንዳንዴ ኩፍኝ በጣም ሲጠናባቸው የሚሞቱ ልጆች ሁሉ ይኖራሉ እኮ። ኩፍኝ እግረ መንገዱን የሚጠጋው ሴጣን አለ። ስለዚህ ኩፍኝ ማለት በራሱ ክፉ ሴጣን ናቸው። እነዚህ ያሉ ነገሮችን እንደዚህ በባህላችን ማባረር ስለምንችል አንዳንዴ እምነት እንዳልሆነ በቁ እምነት ያልሆነውንም እምነት የሆነውንም መለየት አለብን። አንዳንዶቻችን ይሄ አጉል እምነት ነው እያልን በጣም ችግር ውስጥ የምንገባ ሰዎች አለና ተጠንቀቁ። ዩቲዩብን ሰብስክራይብ እያደረጋችሁ ደውል ምልክቷን ነካ እያደረጋችሁ ሁሉ ጊዜ ህልም ሐሳብ ጥያቄ ካለ ዩቲዩብ ላይ እፈታለሁኝ ብያለሁኝ። ይመቻችሁ።